ሰላም እንዴት ቆይታችኋል? የተከበራችሁ ተመልካቾቻችን አጋራችን ኢትስዊችን እናመሰግናለን። ወደ ቀዳሚ የቢዝነስ ዘገባ አልፋለሁ። በ2018 ዓመተ ምህረት መጨረሻ አካባቢ ወደ ስኳር ማምረት ስራ ለመግባት ዝግጅት ማጠናቀቁን የጣና በለስ ስኳር ፋብሪካ አስታወቀ። በከፊል ወደ ማምረት ይገባል የተባለው ፋብሪካው 2045 ሄክታር አገዳ በመለየት 13870 ኩንታል ስኳር ለማምረት ማቀዱን ተመላክቷል። በቃሉ ፈረደ የጣና በለስ ስኳር ፋብሪካ ከበጀት ዓመቱ መጨረሻ ጀምሮ ወደ ስኳር ምርት ስራ ለመግባት ዝግጅት በማድረግ ላይ እንደሚገኝ አስታውቋል። በአሁኑ ወቅት በሰራተኛው ትጋትና በአገዳ ልማት ላይ ከፍተኛ መሻሻል እየታየ መሆኑን ያስታወቀው ፋብሪካው በ2018 ዓ.ም መጨረሻ አካባቢ ስኳር የማምረት ስራውን በከፊል ለመጀመር ማቀዱን ነው የገለጸው። የጣና በለስ ስኳር ፋብሪካ ዋና ስራ አስኪያጅ አቶ ባይነሳኝ ዘሪሁን ለአሚኮ በሰጡት ማብራሪያ ፋብሪካው በ2018 በጀት ዓመት በሄክታር ከፍተኛ ጭማሪ ያለው የአገዳ ተከላ ስራ እያካሄደ መሆኑን ገልጸው ሌሎች ተጓዳኝ የልማት ስራዎችንም በስፋት እያከናወነ መሆኑን ተናግረዋል። ሁላችንም እንደምናውቀው ከአሁን በፊት በአገዳ ተከላ 200 300 2016 ላይ 600 አካባቢ ተከላ ተከናውኗል። በ2018 ዓመተ ምህረት ወደ 2017 ሄክታር ማለት ከእቅዳችን በላይ ነው አቺቭ ማድረግ የቻለ ነው። ይሄ መጣ ሰራተኛው ኮሚትድ ሆኖ ወደ ስራ በመግባት እና ሙሉ ስራውን ሙሉ አእምሮ ሙሉ ጉልበቱን እዛ ላይ በመዋሉ ምክንያት የመጣ ውጤት ነው። በዚህ ብቻ አይደለም ሰራተኛው የራሱን ደሞዝ ራሱ መቻል አለበት በሚል መርህ ተስማምተን አሁን ላይ ተጓዳኝ ስራዎችን ጭምር እያከናወነ ያለበት ሁኔታ ያለ አኩሪ አተር ወደ 532 አካባቢ ሄክታር፣ ሩዝ ወደ 903 ሄክታር አካባቢ፣ በቆሎ ወደ 108 አካባቢ በማምረት አሁን ላይ ሃርቨስት እያደረግን ያለንበት ሁኔታ ነው ያለ። የጣና በለስ ስኳር ፋብሪካ በ2018 ዓመተ ምህረት መጨረሻ ላይ የስኳር ማምረት ስራ ለመጀመር ማቀዱን የገለጹት ስራ አስኪያጁ አቶ ባይነሳኝ ለዚሁ ዓላማም 2045 ሄክታር አገዳ መዘጋጀቱንና 13870 ኩንታል ስኳር ለማምረትም መታቀዱን ተናግረዋል። በ2018 መጨረሻ አካባቢ በተወሰነ ደረጃ ክረሽ ማድረግ እንደምንችል ጭምር ተነጋግረን እቅድም ጭምር አዘጋጅተን እንቅስቃሴ እያደረግን ያለንበት ሁኔታ ነው ያለ። ለዚህ የሚሆን 2045 ማለት 2045 ሄክታር አገዳ ለይተናል። ይሄንን አገዳ ወደ ፋብሪካ ለማስገባት የሚያስፈልጉን ማቴሪያሎች ምንድናቸው የሚለውን ጭምር የመለየት ከሚመለከታቸው ጋር የመነጋገር በጀት የማስፈቀድ ስራ ደረጃ በደረጃ እየተሰራ ያለበት ስራ ነው ያለው። በ2018 ክረሽ አደረግን ማለት በ2019 ለምናደርገው ክረሽንግ ስራ ወሳኝ የሚባሉ ችግሮችን መሻገር የምንችልበትና ለዛም ተገቢ ዝግጅት ማድረግ የምንችልበት እድሉ ስላለ ለኛ ጥሩ አጋጣሚ ነው ብለን ወስደን ይሄን ስራ ለማከናወን እንቅስቃሴ እያደረግን ያለንበት ሁኔታ ነው ያለ። ከዚህ 13880 ኩንታል ስኳር እናገኛለን ብለን ያሰብነው። ፋብሪካው በሙሉ አቅሙ ስራ ሲጀምር በቀን 12000 ኩንታል ስኳርና 96000 ቶን ሞላሰስ ተረፈ ምርት እንደሚያመርት የገለጹት ስራ አስኪያጁ ከ23000 በላይ ለሚሆኑ ዜጎችም የስራ እድል እንደሚፈጥር ተናግረዋል። ይሄ ፋብሪካ ሁለት ዓላማዎች አሉት። አንዱ ለማህበረሰቡ ወይም ለአካባቢው ወይም በሀገር ደረጃ የስራ እድል መፍጠር ነው። ይሄ ፋብሪካ በሙሉ አቅሙ ስራ ሲጀምር ከ23000 በላይ የሰው ኃይል ያስፈልገናል ለስራው። አሁን ላይ የምንፈልገው ወደ 5000 የሚጠጋ የሰው ኃይል እንፈልጋለን። ይሄ ብቻ አይደለም። በቀን ይሄ ፋብሪካ የማምረት አቅሙ 12000 ኩንታል ነው። እሱ ብቻ አይደለም። 96000 ቶን በላይ ሞላሰስ ያመርታል። የተለያዩ አይነት ኬሚካሎችን ማምረት ይቻላል። ስለዚህ በአካባቢው የተለያዩ ፋብሪካዎችን መገንባት የሚቻልበት እድሉ አለ። ይሄ ሲሆን ከምንም በላይ የአካባቢው ማህበረሰብ የአካባቢው ህብረተሰብ በተለይ ደግሞ ክልሉ በከፍተኛ ደረጃ ተጠቃሚ ሊሆን የሚችልበት እድሉ አለ። ፋብሪካው በአሁኑ ወቅት በአገዳ ልማትና ልዩ ልዩ የስራ ዘርፎች ሰፊ ቁጥር ያለው የሰው ኃይል እንደሚፈልግ የገለጹት ስራ አስኪያጁ አቶ ባይነሳኝ ዘሪሁን ወጣቶች በፋብሪካው በተፈጠሩ ሰፊ የስራ እድሎች በመሳተፍ ተጠቃሚ እንዲሆኑ ጥሪ አቅርበዋል።